የዚህ ፕሮግራም የፕላቲኒየም ደረጃ አጋር ሳፋሪኮም። የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ። የዲኤንኤ ምርመራ ውጤት ፖዚቲቭ ሆኗል። ፖዚቲቭ? ምርመራው አባትነትን አረጋግጧል። መጀመሪያ እኔ ደውዬ ልንገር ብዬ ነው። አዝናለሁ አቶ ዳን። ደንበኛው በዚህ በተከሰሱበት ወንጀል የእምነት የክህደት ቃል ለመስጠት ተዘጋጅተዋል? ተዘጋጅተዋል። ጥፋተኛ ኖት አይደሉም? ክቡር ፍርድ ቤት፣ ደንበኛዬ ጥፋተኛ አይደለም። ምን አዲስ ነገር አለ? ምንም የተለየ አዲስ ነገር እስካሁን በቃ ነገሩን በሂደት እንከታተል። ሰላም ነው በቃ ተከሳሹ ቃሉ ለምን እንደቀየረ ታውቂያለሽ? እኔ አላውቅም። አታውቂም? አላውቅም። እንዴት አታውቂም? አላውቅም አልኩህ። ማውሽ ነኝ የለም። ለምንድን ነው የምትጮህብኝ? ተከሳሹ ቃሉን ለምን እንደቀየረ የግድ ማወቅ ነበረብኝ? ፍርድ ቤቱ ይህን ሰውዬ ቢለቀው ህዝቡ በእኛ ላይ ሊነሳ እንደሚችል አታውቂም? አታውቂም? አዎ አታውቂም። ምንድነው እሺ አንቺ ስራ? የኔ ስራ ህጉ በሚያስችለኝ መንገድ ሁሉ ሄጄ የደንበኛዬን መብት ማስከበር ነው። ስለዚህ ለታሪኳ ምንም ስሜት የለሽም ማለት ነው? ታሪኳ እኮ በጣም ማከብራት እህቴ እንደነበረች አንቺን በደንብ ጠንቅቀሽ ታውቂያለሽ አይደል? የምታከብራት እህትሽ ስለሆነች ነው ከገዳዋ ጎን የቆምሽው። ገና እኮ ገዳዋ ማን እንደሆነ እንኳን አልተረጋገጠም። ኢልዳ እባክሽን እመኚኝ፣ እኔ እኮ በጣም እርግጠኛ ነኝ። ቆይ እሺ እንዴት እርግጠኛ ሆንሽ? እሺ እርግጠኛ ሆንሽበትን ነገር ይለወቀው። ሰዎች ስለ አቃቢ ህጎቹ አንዳንድ ነገር ሲያወሩ ሰምቼ ነበር። በተለይ ወይዘሪት ኤደን ስለተባለችው ሴት በቅርቡ የአቃቢ ህግ ቢሮ እንደተቀላቀለች የዋዛ ሰው እንዳልሆነች ሲያወሩ ሰምቼ ነበር። እሺ፣ ስለ ወይዘሪት ኤደን የቤተሰብ ሁኔታ አጠቃላይ ስለ ህይወቷ የሆነ ነገር ማጥናት እንችል ይመስላል።
እንፈልግ መጣ አንቺ ጊዜውን ያልጠበቀ ቀልድ አልወድም። ቀልድ አይደለም ሄዲ ቀልድ ቢሆን እንኳን ከኔ በላይ ከልብሽ ምስኪን ለሷል ነበር ነው ያን ያህል ደግሞ እርግጠኛ ትሆን እባክሽን አንድ ጊዜ ብቻ እናግሪ አይሽ ያንቺ ችግር እኮ ይሄ ነው ለእያንዳንዱ ነገር ማስረጃ ትፈልጊያለሽ ልክ እንደ ስራሽ ፍቅርን ከልቡነት ውጭ በምንም አይነት መንገድ ማስረጃ አልታመጭለት አቺም ለየትኛው ፍቅር አንተ ለኔ ያለ ፍቅር አዎ ላንቺ ያለኝ እውነተኛ ፍቅር ለዚህ ነው ሰባብረኸኝ የጠፋኸው ለዚህ ነው እንዳልነሳ አድርገህ ጥለኸኝ የጠፋኸው አይደለም ሄዲ ምን አለበት እንዳስረዳሽ እንኳን ጊዜ ብትሰጪኝ እንደገና እንድትሰብረኝ እንደገና እንድትጥለኝ አይደለም እኮ ሄዲ እንኳን እንደገና ወደ ላስገባ ካለፈ ጉዳቴ ራስኩ ገና አላገገምኩም ገና አይደለም እኮ ሄዲ ቶሎ በል ያስረጋሹ ማንነት ታወቀ እኔ በበኩሌ ምንም ማውቀው ነገር የለም ምን ማውቅ ትፈልጋለህ ማውቅም አለ እንዴ ከቤ አረ ግራለ እንዴ ምንም የለም የኔ ወንድም ሰላም ትንሽ ተበሳጭተው ይኸውልሽ ከቤ በማላውቀው ሰው እይታ ውስጥ ሆኜ ምን ሊፈጠር እንደሚችል ማወቅ አልችልም ከማላውቀው ሰው የሚሰነዘርብኝን ጥቃት እንዴት አድርጌ ነው መከላከል የምችለው ከቤ እስቲ አስቦ ለምንድን ነው እሱ የሚያጠቃ ማጥቃቱን ካለብህ እኮ አንተ ነው የምታጠቃው በደህናው ዓለም ያልሽው ልክ ነው አሁን ግን ገዳይ ተብዬ ተጠርጥሬ ያለው እስር ቤት እሺ በቃ ተረጋጋ እሱ ደግሞ ውጭ ሆኖ ሚዲያው የሚያራግበውን እየሰማ የልጄ ገዳይ ነው ብሎ ሴራ እያሰረብኝ ሊሆን ይችላል እሺ በቃ ዝም በል በቃ እሺ ተው በቃ ግድ የለሽም ገኒ ያስረጋዡ ማንነት በትክክል መታወቅ አለበት ያለውን ነገር እኔ አጣርቼ በቃ አሳውቅሃለሁ እሺ አንተ ተረጋጋ ስለራስህ ብቻ አስብ ምን አስብኩ ስለራስህ ደግሞ ምግብን በስነ ስርዓት ብላ ጥናቱ ምን ያህል ጊዜ ይፈጃል? አዎ ጥናቱ ቶሎ ቢያልቅ ጥሩ ነው። ወይ በቀናት ጊዜ ከጨረሳችሁ ጥሩ ነው በጣም። አዎ ይኸውልህ፣ ምክንያቱም ስራው ቶሎ ቢጀመር ሁሉም ተጠቃሚ ሊሆን ይችላል። ልክ ነህ። ክልላችን፣ ከተማችን፣ ሀገራችን ተጠቃሚ እናደርጋለን። እንዴ ማመስገንም ያለብኝ እኔ ነኝ። አመሰግናለሁ የኔ ጌታ። ለማወል
ከማን ጋር? የክልሉ መሬት ነክ ባለሙያዎች ከነሱ ጋር ነው። እና ተስፋ ያለው ይመስላል። ባለስልጣኖች እኮ የራሳቸውን ጥቅም ከሀገር በላይ ስለሚያደርጉት ነው እንጂ ኢንቨስትመንቱ እኮ ለሀገር ጠቃሚ መሆኑ ግልጽ እኮ ነው። ትንሽ ጊዜ እንስጣቸውና የሚሆነውን እናያለን። እናንተ እስከዛ ድረስ በራሳችሁ የምታደርጉትን ነገር አድርጉ። እሺ ጥሩ፣ አሳውቃለሁ። እሺ አሳውቃለሁ። መልካም ነው። ደህና ዋል። ምን አገኘ? ወይዘሪት ገነትን እየተከታተልኩ ነው። ጉርድ ሾላ አካባቢ መንገድ ዳር ይዛ ቆማለች። ሰው አብሯት አለ? ብቻዋን ነበረች። አሁን ግን የሆነ ሰውዬ ጠጋ ብሎ በመስኮት በኩል እያናገራት ነው። ወዴት እየሄደች ነው? አይ ቲንክ ወደ ሴሚሲ ይመስለኛል። እየተከታተልክ ጠብቀኝ፣ እኔም እየመጣሁ ነው። ምንም ችግር የለም። እሺ ምን ነው ሰላም አይደለም እንዴ? አለቃ ምን ልርዳ? ያንተ ልትረዳ የምትችለው ጉዳይ አይደለም። እንዴት? ይህን ያሳሰበ ጉዳይ ምንድን ነው? መፍትሄ የሌለው ችግር አለ እንዴ? ያው መፍትሄ የሌለው ችግር አለ። ምን አይነት ችግር ቢሆን ነው? ተወይም እባክህ። ብለው ምንም መፍትሄ ማላገኝበት አጣብቂኝ ውስጥ ገብቻለሁ። ላከኝ። የምትለኝን ሁሉ ፈጽማለሁ። ህይወቴን መስጠት ካለብኝም እንደማላመነታ ታውቃለህ። ተው እባክህ። እንኳን አንተ እኔ ራሱ ምን ማድረግ እንዳለብኝ አላውቅም። ባልየው ታሪኳ ከሌላ ወንድ ጋር እንደምትወጣ ያውቅ ከነበረ እውቀቱ እሷን ለመግደሉ በቂ ምክንያት ሊኖረው ይችላል ማለት ነው። በሌላ በኩል ደግሞ ታሪኳ ራሷን ገላም ሊሆን ይችላል። ለምን? ለትዳር ከፍ ያለ ክብር ስለነበራት ሌላ ወንድ ታይ እንደነበረ ባሏ ማወቁን ፊት ለፊት ሲነግራት አፍረት ሊሰማት ይችላል። yes ለፊት አቁሞ በንቀት ሲመለከታት ራሷን ልጠላ ትችላለች። ባሏ የማወቁን እውነታ መጋፈጥ ሲያቅታትና እውነቱን መሸከም ሲከብዳት ምናልባት ወርዳ ራሷን ፈትፍታም ሊሆን ይችላል። ሌላም ሴናሪዮ ማሰብ ይቻላል። እሺ ምን አይነት ሴናሪዮ? ምንም የማያውቅ ባል ሚስቱ እግር ስር ወድቆ አንቺ በጣም ለኔ ፍጹምና ታማኝ ሴት ነበርሽ፣ እኔ ግን ለአንቺ ታማኝ አልነበርኩም የሚል። አንቺ ለኔ ያለሽን ፍቅር በጥላቻና ባለመታመን አበላሽቻለሁ። ምንም ሳታጠፊ በተደጋጋሚ በድዬሻለሁ። እንኳን አንቺ እኔን ይቅርታ ልትጠይቂኝ ቀርቶ እኔ ራሴ ለራሴ ይቅርታ ማድረግ በማልችልበት ደረጃ ጎድቼሻለሁ። በመሆኑም አንቺ በምታቀርቢልኝ ቅድመ ሁኔታና በፈለግሽው መንገድ ፍቹን ለመቀበል ዝግጁ ነኝ። በጣም በመገረም ግራ የገባት ታሪኳ ምን አልክ ብላ ትጠይቀዋለች። ታሪክ እንዳንቺ አይነት ታማኝና ባሏን የምትወድ ሴት የምትፈልገውን ሁሉ ማግኘት አለባት። ከዛ የባሏ ጥፋተኝነት ዋነኛ ምንጭ የእርሷ ለመታመን መሆኑ የገባት ታሪኳ ራሷን በውሸት ስሜት ታፍናለች። ከዛም ትንፋሽ ፍለጋ ራሷን ትፈታፍታለች። ትክክል። ምርመራችንን ወደፊት ፈቀቅ ሊያደርጉልን የሚችሉ ሴናሪዮዎች
ከበደን ነፃ ወጣ ነው አይደል? ነፃ የምናወጣበትን መንገድ በሚገባ ማየታችን የፍርድ ቤቱን ስራ ቀላል ያደርግልናል። የታሪኩ እርግዝና እኮ በድንጋሚ በምርመራ ተረጋገጠ ተባለ አይደል እንዴ? እሺ አመሰግናለሁ። እሺ አምሪ ደስ የተናገርሽው ነገር እውነት ነው እንዴ? መልሽልኝ። አዎ የሰማሽው ነገር እውነት ነው። ቆይ አምራ ተረጋጊ። እንዲሆንሽ መውጣት የለብሽም። ልነግርሽ ፈልጌ ነበር አምራ። እናቴ ተረጋጊ በእናትሽ። ሂጂ ሆንጭላት። ይኸውልሽ ልነግርሽ እኮ ፈልጌ ነበር አምራን። የምርመራውን ውጤት እኮ መጀመሪያ ሳይ ማመን ስላልቻልኩኝ ነው። ድጋሚ ተመርምሮ ደግሞ ውጤቱን ላንቺ ለመንገር ፈራው። በምን አይነት መንገድና መች መንገር እንዳለብኝ ግራ ገብቶኝ ነው። አምሪዬ በእናትሽ ተረጋጊ። አምራን ተረጋጊ። እሺ ሄድና ቤት ረፍታል። ቤት ሄደን እናወራለን። እሺ አቤት እንዴት ሸበላ እንዳደረኩት እስቲ ለው ቆይ ላሳይ። እስቲ አየው እንዴት እንደምታምር ታዲያ። ደህና ከተማ ያስረጋጁ ማንነት ታወቀ። የሚታወቅ ሰው ነው። አቶ ዳግም ወዳጅ። ምን? ዳግም የወዳጅ? ይሄኔ የተሸረበብን ነዋ። ጥቃት ሊያደርሱ እንደሚችሉ ነው የማስበው።
ወዳጅ እንኳን ይህንን ምክንያት አግኝቶ ለማይረባ ነገር አይተኛለች። ዳግምም ሆነ ወዳጅ ጥቃት እንቃጣለን ካሉ ለመቅደም ዝግጁ ሆነን እየጠበቅን። አመሰግናለሁ። ስራዬን የሰራሁት አቶ ከበደ። በዚህ ዘመን እንዳንተ ስራውን በአግባቡ የሚሰራ ሰው ማግኘት መታደል ነው። ሌላ የምታዘኝ ስራ አለ? ምንም የለም። አንተ ከጎን የሆነ ምንም ችግር እንደማይገጥመኝ አውቃለሁ። አመሰግናለሁ አቶ ክንዴ። በቃ ጊዜህን አልወሰድብህ። ዘሜ ምን ነው ሐሳብ ያዘ? ጭንቅላት የሚያስበው ይጠፋል ብለሽ ነው እንዴ? የምታስበውን ሁላ ታውቅም እንዴ? አለ አይደል? ስለሆነ ነገር እያሰብሽ እንደሆነ ብታቂ ግን በትክክል ስለምን እያሰብሽ እንደሆነ የምትጠራጠሪበት አጋጣሚ ነው። ያ ቆይ አሁን አንቺ ምን እያሰብሽ ነው እንዴ? ካንተ ውጪ ሌላ ምን ሐሳብ አለኝ? ሐሳቤም ህልሜን አንተ ማስደሰት እኮ ነው። ይሄ በጣም ደስ ይላል። ኧረ እባክህ እሺ፣ አሁንስ ምን እያሰብክ ነው? ስለ ኤልዳ እያሰብክ ነው አይደል? ልክ ልትሆኚ ትችያለሽ። ስለ ኤልዳ ምን እያሰብክ? አሁን ይህን ጥያቄ መመለስ አለብኝ? አውቅ ደስ ይለኛል። እርግጠኛ ነሽ? ማወቁ ደስ ይልሻል? አዎ። ስለ ኤልዳ ከምወድላት ነገር አንዱ ምን እንደሆነ ታውቂያለሽ? ስለ ሌላ ሰው የማስበውንም ሆነ የማላስበውን ነገር የማወቅ ፍላጎት የላትም። አለመጠየቋን ትወድላታለህ? ከመውደድም አብልጬ አከብርላታለሁ። መጠየቄ ስህተት ነበር እንዴ? ነው። ለሷ አለመጠየቋ የሚያምርባትን ያህል ላንቺ ደግሞ መጠየቁ ቆንጆ ሊሆን ይችላል። ጥያቄ ልጠይቅህ? ጠይቅኝ። ኤልዳ እንደምትወዳት ያህል እኔን ትወደኛለህ? ይሄ ቆንጆ ካልሆኑ ጥያቄዎች መካከል አንዱ ነው። ከባድ ጥያቄ ነው። ኤልዳን በወደድኩበት ልቤ ማንንም ሰው ወድጄ አላውቅም። ቢያንስ እስካሁን ድረስ ሆነ አያውቅም። እውነቱን ስለነገርከኝ አመሰግናለሁ። አንዳንዴ የአንዳንዱ እውነትነት ከውሸት የበለጠ የሆነና ያወዛግበናል። አንድ ጊዜ ብለኸኝ ነበረ፣ መጠየቅ ያልጠበቅነውን ዕዳ ያሸክመናል። ዕዳዬን ለመሸከም ዝግጁ ነኝ። እየጠጣ እንጂ ልድገምህ? እንደዚህ ቆንጆ ቡና አፍልተሽማ ባትደግሚ ነው የሚገርመኝ። ልታዘብ ነበር። እስካሁን ድረስ ቡና ቆንጆ ነው አላልከኝም። ቆይ እንደዚህ በጥያቄ እያጣደፍሽኝ ለመታዘብ መቼ ነው ጊዜ ያገኘሽው? መጠየቄ እንድቆጨኝ አታርገኝ ዘሜ።
እንዴት ነህ አድማስ? ሰላም ነህ? እሺ የአቶ ከበደ መዝገብ እንዴት እየሄደላችሁ ነው? ጥሩ እየሄደ ነው። ምን ያህል ጠንካራ ነው? አሁን ላይ ስናየው በጉዳዩ ላይ ያለን ማስረጃ በጣም ጠንካራ አይደለም። ከዛ ሁሉ ምስክር ምንም ፍንጭ ማግኘት አልቻላችሁም? ለምሳሌ የአቶ ገዛይ ምስክርነት ያልተለመደ ነው። ምንም ተጨባጭ ነገር ሳይኖረው ታናሽ ወንድሙ ላይ እንደዛ መሆኑ ዳኞችን ሊያጠራጥር ይችላል። እሺ በመሆኑም ከዚህ በኋላ ተጨማሪና አዲስ ማስረጃ ማግኘት ካልቻለን የማሸነፍ እድላችን ያን ያህል ጠንካራ አይደለም። ምን እያላችሁ ነው? እኔ በበኩሌ እንደምናሸንፍ የማንተማመንበትን ጉዳይ ፍርድ ቤት ማቆየት የመንግስትና የህዝብን ጊዜና ገንዘብ ያላግባብ ከምናባክን ከተከሳሹ ጋር መደራደር ይሻላል እያልኩኝ ነው። ጠንካራ እኮ የአካባቢ ማስረጃዎች አሉ። ነገር ግን እነዛ ማስረጃዎች ተከሳሹ ቀጥታ ከግድያው ጋር ያያይዙታል የሚል እምነት የለኝም። ቆይ ፖሊሶቹ ተጨማሪ ማስረጃ እንዲፈልጉ ለምን አትጫኗቸው? ተጨማሪ ማስረጃ አይረዳንም አልልም። በተለይ የዓይን ምስክር አቶ ታረቀኝ ላይ ለምሳሌ አሁን ሌላ ተጨማሪ የቃል ምስክር ብናገኝ ሊያበረታን ይችላል። ታረቀኝ እንኳን አምጦ የመጣ ምስክር ስለሆነ ገና መፈተሽ አለበት። ኤላ ደግሞ ስማርት ጠበቃ ነች። በመስቀለኛ ጥያቄዎች ልታጣድፈው ትችላለች። ግድ የለም ስራ ይፈልጋል እንጂ ጥሩ ምስክር የሚሆነን ይመስለኛል። ሌላስ? ሌላ ያገኘናቸው የቴክኒክ ማስረጃዎች ተከሳሹን ወደ ጥፋተኝነት ያምሩታል። የፎረንሲክ ማስረጃዎች እንኳን ስለ ካሜራውና ስለ መብራቱ የሰጠው ማብራሪያ ተከሳሹን ሊረዱ አይችሉም። ከሁሉ በላይ ደግሞ ተከሳሹ ወንጀሉን የፈጸመበት በቂ ምክንያት እንዳለው ማሳየት የምንችል ይመስለኛል። ሌላ ሰላችሁ? የለም። ይማ ከሰርከምስተንሻል ማስረጃነት ብዙ የሚራቅ እኮ አይደለም። ቆይ ለምን የተጠርጣሪውን ቤት አትፈትሹ? ምን እናገኛለን ብለህ ነው? ያው የተለመደው ነው። ብዙ ጊዜ እንደዚህ አይነት አሰቃቂ ወንጀል የሚፈጽሙ ወንጀለኞች አቅደው ነው የሚሰሩት። ስለዚህ ቢያንስ እቅዱን ወይ በቴፕ ወይ በወረቀት ጽፎ ሊያስቀምጥ ይችላል። እቅድ ከነበረው ደግሞ ተባባሪም አለው ማለት ነው። ስለ ግድያው ኢሜል ተላልኮ ሊሆንም ስለሚችል የግል ላፕቶፑን ማየት በጣም መልካም ነው። ህዝቡ ደም ጠምቶታል አውቃለሁ። ዳኞቹም ከህዝቡ የተለዩ እንዳልሆነ ነገር ግን ምን? ነገር ግን አስቀድመን ጠበቃዋ ምን ልታደርግ እንደምችል ማወቅ ብንችል ቢያንስ የዝግጅት አቅጣጫችንን ለማጥበብ እድሉን ሊሰጠን ይችላል። እንዴት? ሀና መጣችውን አማራጭ ተጠቀሙ። ወይዘሪት የልዳ ጋር ደውሉና አናግሯትና ምን እንደምትል እንስማ። እንታወቃለን። ፍንጭ ታገኙ ይሆናል። ኪዱዬ ይኸው ታረቀኝ የኮንቲኔንታል ኢንተርናሽናል ባንክ ቅርንጫፍ ዋና ስራ አስኪያጅ ነው። አሁን ወደሚሰራበት ባንክ ከመዛወሩ በፊት በማጭበርበር ወንጀል ተከሶ ታስሮ ነበር። በጣም ብዙ ኔትወርክ ስላለው ደጋፊዎቹ ተሯሩጠው ፋይሉን ደብዛውን በማጥፋት አስለቀቁት። ስለ ከበረ ያገኘው መረጃ አለ? አዎ በ24 ሰዓት ክትትል ውስጥ ስለ ራሱም ስለ ቤተሰቡ የምንፈልገውን ነገር ሁሉ አውቀናል። አሁን የምንጠብቀው ያንተን ትዕዛዝ ብቻ ነው። እሺ ትንሽ ጠብቀሽ። አቤት። ባለባቸው በኩል የመጣ አዲስ መረጃ ስላለ እንዴት እንደምንጠቀምበት እስከምነግር ድረስ ትንሽ ጠብቀሽ። እኛ ግን እርምጃ ለመውሰድ ዝግጁ ነው። አሁን እርምጃ ብትወስድበት ጊዜ አይደለም። ጊዜ ሲሄድ ምንድን ነው የሚያስቸኩልህ? ይሄኛውን ሰውዬ ብታስወግድ ሌላ ከሱ የባሰ ጠማማ አምጥቶ ያስቀምጡልሃል። እሱንም ታስወግዳለህ። አባባል አንተ ግን ሰው ነው መግደል የምትፈልገው ኪዱዬ? አይደለም፣ የሁሉ ነገር መፍትሄ ማስወገድ አለ። እኛ ሰውየውን በዘዴ ይዘዋል። እሺ ዝርዝሩ እዚህ ጋር አለ። ስንት ናቸው መኪናዎቹ? ወደ 34 ምናምን ተጨማሪ ይገባሉ የተባሉ አሉ። ከገላፊ ጀምሮ በኋላ እንነጋገራለን በዚህ ላይ። በቃ ጥሩ። አቤት። ደውልልኝ። ሄሎ
ምንድነው ጥድፊያው? ወደ መሳራ ጋር ነው። ምን ነው ፈልገኝ? በአንድ ጉዳይ ላናግርሽ ፈልጌ ነበር። ምን ነበር? ታረቀኝ በማጭበርበር ጉዳይ ታስሮ እንደነበር መረጃ አግኝቻለሁ። ምን አይነት ማጭበርበር? ዝርዝሩን በሂደት እናገኘዋለን። መረጃው ትክክል ከሆነ ይጠቅምሻል? ተጠራጠረ ወይም ደግሞ ታሰረ የሚለው መረጃ ብቻውን በቃ ይሁን። ምን ቢሆን ነው ላንቺ የሚጠቅምሽ? ጉዳዩ በቀጥታ ከከበደ ጋር ቢያያዝ ነው። ታረቀኝ ከዚህ በፊት ተጠርጥሮ ታስሮ እንደነበረ ቢያውቁ ታደርጊና ዳኞቹ ለሱ ያላቸው ግምት ዝቅ ቢያደርገው አይጠቅምም? መረጃው የያዝነውን ጉዳይ ትክክለኝነት ወይም ሐሰተኝነት ለማሳየት በምናደርገው ጥረት ላይ ምንም አይነት ነገር ማይጨምር ከሆነ ዩዝ የለውም። ታዲያ ለምን? አንደኛ የሰውየውን ስብዕና ያላግባብ መጉዳት ነው። ሌላው ደግሞ የዳኞቹን ጭንቅላት መመረዝ ነው የሚሆንብን። ታዲያ ዳኞቹ ባይቀበሉትም ቢነገርና ቢሰሙ ጥሩ አይሆንም? ብልጥ እኮ ነህ ታዲያ። እንዴት? ልክ እንዲህ እንዳንተ ብልጥ የሆኑ ሰዎች እንዳይናገሩ በመከልከል የፍርድ ቤቱ ሂደት ጉዳዩ ላይ ብቻ ትኩረት እንዲያደርግ ማድረግ አስፈላጊ ነው። አንዳንዴ ህግ ማለት ነገሮችን ለማወሳሰብ የተሰራ መሳሪያ ነው ለማለት ይዳዳኛል። ታረቀኝን የጠመድከው ይመስለኛል። ወይኔ እና ላድርስሽ። አይዞህ ዲና እንዴት ነው? አማኑ አለው እንደ አለን ጉዴውን ሰማሁልህ። የምን ኤላ ከወንድ ጋር ታየቻሉ? ሄኖክ ነው? አዎ። አንተ እንዴት አወቅ? ራሷ ነገረች? አዎ ራሷ ነች ነገረች። ሰላም እንደሱ አይደለም። የምርህ ነው? አዎ ኖ አንተ ይገርማል እንዴ? ከመንገድም አልፋ አስተዋውቃኛለች ብለህ ምን ልትል ነው? አየህ አይደል ልዩነታችሁ? አየው የእሷን በራስ መተማመን። ሲጀመር እሷ እኮ እንዳንተ አይደለችም። ካንተ የምትደብቀው ምንም ነገር አይኖርም። ምንድን ነው የምታገርም? በቃ የኔና የሷ ነገሮችን የምናደርግበት ነገር ይለያያል። እኔ ፐርሰናል የሆኑ ነገሮችን ለራሴ ይዛለሁ፣ እሷ ማጋራት ትፈልጋለች። ለመሆኑ ስታስተዋውቅ ምን ተሰማ? አለመመቸት። መውጣት የጀመሩ ይመስላል። አይመስለኝም። እኔም አይመስለኝም። ብታደርገው እንኳን ትነግረህ ነበር፣ ወይም ደግሞ ቢጫ ካርድ እያሳየችም ይሆናል ነው ብለህ ነው? ከአሁን በኋላ ቀይ ካርድ ነው የሚጠበቅህ። ምን ተሻለ ታዲያ? ናርዶስም ሄዳለች። ላስት ታይም እነ ኪዳኔ ጋር ተነጋገርን። ይሄንኑ እኮ አንቺ ጠፋሽ ነበርኩኝ እንግዳ ትልቅ ልጅ መጥቼ እንዴት ናችሁ? አለ ምን ልጨምር? ምን ይጀምር? በቂ ነው ይሄ እየጠጣን ዘፈን ሙዚቃው እንዲሁ አይ አለው። እሺ ከፈለጋችሁ አትጥፊ አትጥፊ። ትልቅ ሰው ነው ይዤ የመጣሁት። ችግር የለም። ስሚ ደግሞ ብቻውንም ሲመጣ እያስተናገድሽው ፋዳነት እንዳይሰማው። ችግር የለም። እና እንዳልኩ የወዳጅ ተገኛ ለመኖር እየጎዳኝ ነው። ተገኝን እንድትሆነኝ ነው። በእኔው ነበር። ደግሞ ክልሉን በደንብ ስለምታውቀው ነገሩን ልታስቆመው ትችላለህ። መቆም ያለበት ነገር ይቆማል። እንደዚህ አይነት ወዳጅ ነው። እኔ እኮ በጣም ደግሞ ግርም የሚለኝ መሰለህ በእኛው በራሳችን አቅም መስራት የምንችለው ነገር ለባዕድ ለዛውም ለአረብ አሳልፈን ለመስጠት ላይታች ማለታችን። አይዞህ እናስቆመዋለን። ይልቁኑ ለጓደኝነታችን እንደዚህ አጣድፍ እንድትመጪ መጠየቃችን ማስቸገር እንደሆነ ይገባናል። ችግር የለውም። የስራው ባህሪ ነው። ግድ ሻይ ቡና ምንም አልፈልግም። ግድ የለም ይቅርብኝ። ውሃ ቢሆን ምሰጪ። ቴንክ ዩ ዱዬ።
መጀመሪያ የሰበሰብናቸው ማስረጃዎች ላሳይሽ። የምስክሮች ቃል ነው። እሱ የወይዘሪት አምራን ነው። ቀጥሎ ያለውን ገለጥ ብታደርጊ አቶ ገዛኸኝን የምስክርነት ቃል ታገኛለሽ። ቀጥሎ ያለው የወይዘሪት አልማዝ ነው። የሐኪምና የፎረንሲክ ሪፖርትም አብሮት ተያይዟል። የሰገነቱ አስተናጋጅ ቃልም አብሮት ተቀምጧል። በስተመጨረሻ ያለው የአቶ ታረቀኝ አይን ምስክርነት ቃል ነው። ላንቺ ያዘጋጀነው ቅጂ ነው እንዴ? ምናልባት አሁን ለምን ጠይቅሽ ጥያቄ መልስ ሊሆንልሽ ከቻለ ብለን ነው። ጊዜ ወስደሽ ማጥናትም ትችላለሽ። ምሳጅ ምንድን ነው የምትፈልጉት? በደንበኛሽ ላይ በመሰረት ነው ክስ መሰረት ፍርድ ቤት እየተመላለስን ያልተገባና የተንዛዛ ክርክር ከምናደርግ በስምምነት ወይም በፕሌይ ባርጋን መሰረት ጉዳዩን መጨረስ እንደምንችል ልናነጋግርሽ ነው እዚህ ድረስ ይጠራልሽ። ሀሳባችሁ ምንድን ነው? ደንበኛሽ ጥፋተኝነቱን አምኖ የ20 ዓመት ቅጣት እንዲቀበል እንድታናገሪ ነበር። 20 ዓመት 20 ዓመት እኮ ብዙ ረዥም አይደል? የሞት ፍርድ ልናስፈርድበት እንደምንችል ታውቂያለሽ አይደል? በእውነት የሞት ፍርድ ማስፈረድ እንደምትችሉ ብታውቁ ኖሮማ እኔን እዚህ ለማናገር አጠሩኝም ነበር አይደል? ጠላታችን የግብር ከፋዩን ዕዳ መቀነስ እንደሆነ ታውቂያለሽ አይደል? ሪሊ ከመቼ ጀምሮ ነው ለህዝብ ተቆርቋሪ የሆናችሁት? እባካችሁ እስኪ ከደንበኛሽ ጋር ተመካከሪና የሚሆነውን እንዲህ ይሻል። እውነቱን ለመናገር የረባ ማስረጃ አይደለም ያላችሁ። ግድ የለም እሱ ለዳኞች አቆየው። ያሹ ፋይን ያቀረባችሁልኝ ጥያቄ ለደንበኛ ይነግረውና ምላሹን ለእናንተ ይዤላችሁ እመጣለሁ። ኤልዳ እያወራን ያለነው በፍርድ ቤት ስለሚታይ ጉዳይ ነው። አንዳንዴ ነገሮች እንዴት በፍጥነት ሊቀያየሩ እንደሚችሉ ታውቂያለሽ። ስለዚህ በአቋምሽ ያን ያህል እርግጠኛ ባትሆኚ የሚሻልሽ ይመስለኛል። መልሱን ይዤላችሁ እመጣለሁ። እኔ ደርሻለሁ። መኪና ውስጥ ሆነ የሚሆነውን እያየህ የኔን ትዕዛዝ ጠብቅ። እዚህ ቅርብ እንደሆነ አይቼዋለሁ። አንተ ጋር ሲመጣ ገንዘቡን ሲቀበል እጅ ከፍንጅ ያዘው። ሄሎ፣ ታደሰን ይዘሽብኝ መጣሽ አይደል? የምን ታደሰ ነው? እኔና አንቺ የሚጠቅም ሐሳብ ይዤልሽ ብመጣ አንቺ ግን እኔን ለመጉዳት አስበሽ መጣሽ። ፍርድ ቤት ነው። ሄሎ ሄሎ
የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ። የዚህ ፕሮግራም የፕላቲኒየም ደረጃ አጋር ሳፋሪኮም